አይሾ ስፒድ የአፍሪካ ቆይታው ላይ የገጠሙትን ነገሮች ትናንት በለቀቀው ቪዲዮ ላይ ተናግሯል። በጊዜውም ኢትዮጵያውያንን ያመሰገነ ሲሆን እንደ ኢትዮጵያም የተደሰትኩበት ቱር የለም ብሏል። ብዙዎቻችን እንዳሰብነውም ስፒድ ኢትዮጵያ የገባው ቀን አልነበረም። እንደምታዩት ማታ ላይ ኢትዮጵያ ገብቶ ነበር። በመቀጠልም ቀን 8 ሰዓት ላይ በይፋ ስትሪሙን ይጀምራል። ስፒድ ቡና እየጠጣ ያለ በኢትዮጵያ አቆጣጠር 2018 ላይ ነን ብለው ሲነግሩት በጣም የደነገጠ ሲሆን የድሮ ትውስታዎችን እያመጣም ሲናገር ነበር። Ethiopia, their calendar is 8 years behind. Sit back for like 1 minute, 2 minutes and just imagine your life back in 2018. So Fortnite just came out. Oh my gosh. So Ronaldo is still in Real Madrid. በተጨማሪም ስፒድ ኢትዮጵያ ስለጠጣው ቡና አስተያየት የሰጠ ሲሆን አንድ ስኒ ጠጥቼም በጣም ኢነርጂ ሰጥቶኛል ብለዋል። I never drink coffee because it makes me overexert myself. But anyways, I drank the coffee. Man, the whole stream, I was just like, I had to move my body. I had to be yelling, backflipping, flipping. I had to be doing something. It's actually dangerous. But it kind of made the stream kind of better in an instance, even though I was doing a bit too much, but it still made everything fun. You know, it was a fun experience for me because there was just so much stuff going on. So the coffee, like with the tribe people, there was people yelling in my face like, ከዚህ በኋላም ስፒድ ኢትዮጵያ ስላገኘው የኢትዮጵያው ስፒድ ተናገረ። ይህን ከማየታችን በፊትም ስፒድና ቡድኖቹ የመጀመሪያውን ስትሪም ሊያደርጉ እያለ እንዴት እንደፈሩ እንመልከት። ስፒድ የመጀመሪያ ስትሪሙን ለማድረግ ያሰበው አንጎላ ነበር። በጊዜውም ስትሪሙን ለመጀመር በጣም ፈራ። ስፒድ እንዳለውም የመጀመሪያ ስትሪም እንደመሆኑ ሁሉም ሰው ፈርቶ ነበር ብሏል። Like if you think too much about it, your mind just goes all over the place. It's just start. እንደምንም ካደፋፈሩት በኋላ ግን ስትሪሙን በኢነርጂ ጀመረው። ከዚህ በኋላ የአንጎላ ህዝብ አሪፍ አቀባበል ያደርግለትና ጭንቀቱን ያስረሳዋል። አንዳንድ ሰዎችም ስፒድ ከጋርዶቹ ጋር ጊዜ ማሳለፍ አይችልም፣ ምክንያቱም ሁሌም ስትሪም ላይ ስለሆነ ጊዜ የለውም ብለዋል። ነገር ግን እዚህ ጋር የአንጎላውን ስትሪም ከጨረሱ በኋላ ጋርዶቹ ጋር ሲጫወት ነበር። Random Monday. No. Random Monday having a big crowd. I'm out the nap. Why you got a shiesty on, bro? We out here in the A, in Africa. What's going on with you, bro? Bro, come on, man. You built like that. Out, bro. You're not tough. See, look, you would have been dead even with the shiesty on, bro. All right, I'm out the nap. እስካሁን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ አድርጉ፣ እንዲሁም ላይክ እንዳይረሳ። በመቀጠልም ስፒድ ሳውዝ አፍሪካ ይሄድና ስትሪሙን ሊጀምር ሲዘጋጅ በጣም ብዙ ህፃናት ወደሱ መጡ። ስለዚህም ቦታ ይቀይርና ስትሪሙን ይጀምራል። We just had to switch location because there was a lot of kids for the start of the stream. የሳውዝ አፍሪካ ቆይታው ላይ ሻርክ ዳይቪንግ ያደረገበት ሁኔታ ብዙዎችን አስገርሞ ነበር። I'm not nervous, I'm gonna be honest. I'm nervous. Oh, y'all see that shark? Oh. ስፒድ እንዳለውም ይህን በማድረግ ጊዜ ማንም አላመነኝም፣ ብዙ ሰዎችም AI ነው እያሉ ነበር ብለዋል። Chat saying fake? I do like the fact that the chat thought it was AI because it was so crazy. Like the fact that I'm streaming underwater and people think it's fake. ከዚህ በኋላም ስፒድ ይህንን AI ነው ካላችሁማ የበለጠ እሰራለሁ በማለት ከአቡ ሸማኔ ጋር ሩጫ ተወዳደረ። በጊዜውም በጣም የተደሰትኩበት ጊዜ ነው ያለው ስፒድ በዛን ቀን ምንም እንቅልፍ አላገኘውም ነበር። በመጀመሪያ ከሻርክ ጋር ዋኘው፣ በመቀጠል ደግሞ ከአቡ ሸማኔ ጋር ተወዳደርኩ። በጊዜውም አቡ ሸማኔው እግሬን ጭሮኝ ነበር፣ ያኔም ወንድነቴ ታወቀኝ ብሏል። Race a cheetah and I get scratched by a cheetah. I'm like, yeah, I'm ready for this tour. I'm like locked in. I'm turned. የስፒድ ጥንካሬም ብዙዎችን ያስገረመ ሲሆን እግሩ እንደዛ እየደማም ከአቡ ሸማኔ ጋር ተወዳድሮ ለትንሽ ተቀድሟል። ስፒድ ኢትዮጵያ በነበረበት ጊዜም ጥሬ ስጋ ከበላ በኋላ ሆዱን እንዳመመው ታውቃላችሁ። ሳውዝ አፍሪካም ተመሳሳይ ነገር ያጋጠመው ሲሆን መጀመሪያ አንድ ሱቅ ሄደና የሚጠጣ ነገር ይገዛል። በጊዜውም በጣም ስለጠማው ምንነቱን ሳያረጋግጥ ጭልጥ አድርጎ ይጠጣዋል። ነገር ግን ወዲያው እንደጠጣው ሆዱን ያመመው ሲሆን ምክንያቱም የጠጣው ነገር ላክሳቲቭ ነበር። I'm like, why I gotta poop? And apparently the drink was a laxative. ላክሳቲቭ ማለትም የሆድ መድረቅ ሲያጋጥም የሚጠጣ መጠጥ ሲሆን ቶሎ ለመጸዳዳትም ይጠቅማል። ስፒድም ወዲያው ወደ መጸዳጃ ቤት ገብቷል። ከቆይታ በኋላም ስፒድ ሞዛምቢክ የነበረውን ቆይታ ጨርሶ ወደሚያርፍበት ሆቴል እየሄደ እያለ በጣም ብዙ ህፃናት መጥተው ያስጨንቁታል። No.
Yeah, you gotta walk out there. በዚህም አራት መኪኖችን ያስመጡና እነሱ ተደብቀው በሌላ መኪና ሆቴል ይቀይራሉ። ህፃናቶቹም ስፒድ እዛ ሆቴል ያለ መስሏቸው ቆመው እየጠበቁ ነበር። ስፒድም ኢስዋቲ በነበረበት ጊዜ እባብ የያዘበትን ሁኔታ ሲያስታውስ እንዲህ ብሏል። Overcame the fear of snakes in Eswatini and now I'm not afraid of nothing. የእባብ ፍርሃቴንም አሸንፌያለሁ ያለው ስፒድ በመቀጠል ወደ ቦትስዋና ሄደ። የሳፋሪ ስትሪም ማድረግም የምንጊዜም ምኞቴ ነበር ያለው ስፒድ እንዳለውም የሳፋሪ ስትሪሙን አደረገ። I'm not gonna get close to him and touch him. Oh shit. በመቀጠልም ቶቦጎ የተሰኘው የ2024 የወርቅ ሜዳሊያ አሸናፊ ጋር ሩጫ ተወዳደረ። በጊዜውም ቶቦጎ ሩጫውን ሲጀምር ትንሽ ያዳለጠው ሲሆን ስፒድም አጋጣሚውን ተጠቅሞ አሸንፏል። ስፒድም ቀጣዩን ስትሪሙን ያደረገው ዚምባብዌ ነበር። ቲሙ ስፒድን ያገኘውም እዚህ ነበር። በጊዜውም የዚምባብዌ ስፒድ ሰዎችን ብቻ ሳይሆን የስፒድን ቦዲጋርድ እንኳን አደናግሮት ነበር። You think he the real speed? I was joking. Really, bro? I was confused for a sec. ስፒድም የዚህ ልጅ ኢነርጂ ስለተመቸው በሄደበት ሁሉ ይዞት መዞር ጀመረ። እዚህ ጋርም አንድ ብዙዎችን ያስገረመ ነገር ልንገራችሁ። ስፒድ ዚምባብዌ ላይ የነበረውን ስትሪም ከጨረሰ በኋላ ወደ ፕሌን ለመግባት እየተዘጋጀ ነበር። በጊዜው መሬት ላይ ሲታፕ መስራት የጀመረ ሲሆን እሱ እንዳለውም በየትኛውም ሁኔታ ውስጥ ብትሆኑ ዓላማችሁን አትርሱ፣ ሁሌም ንቁ ሁኑም ብሏል። I'm working out right now, waiting on this plane. I take no days off, no matter what the circumstance, no matter what's going on. I always get a workout in. I always do what I gotta do. Grind don't stop. Once you slow down, somebody catching up. You always gotta keep the wheels running. Speed kills. Speed never stops. That's the life I live. ስፒድም ይህን የምታዩትን ሰውነት እንደዚህ ለፍቶ ነው ያመጣው እንጂ ጊዜውን በአግባቡ ባይጠቀም ኖሮና ሰነፍ ቢሆን ኖሮ የሚሰራው ስራ በጣም ቢዚ ስለሚያደርገው የተበላሸ ሰውነት ይኖረው ነበር። በመቀጠልም ስፒድ ዛምቢያ የሄደ ሲሆን በጊዜውም ባየው ነገር በጣም ተገርሟል። I won't even believe what's in Zambia. Are we in China? There's a whole Kung temple in Zambia. ዛምቢያ ውስጥ ይህን የመሰለ የኩንግፉ ማሰልጠኛ አለ ብዬ አላሰብኩም ያለው ስፒድ ህፃናቶቹ ሲያደርጉት የነበረው አክትም በጣም አስገርሞታል። Be kids knowing how to do these movements and training and these jumps and these stunts that you see in China and you see it in Africa, Zambia, it blew my mind. ስፒድም በመቀጠል በጣም ብዙ አድናቂዎቹ ወዳሉበት ኬንያ ገባ። The crowds in Kenya was crazy. Throughout that whole tour, there wasn't a crowd that topped the Kenya crowd. ከመሄዴ በፊትም የኬንያ ህዝብ እንድመጣ ይጠይቀኛል ያለው ስፒድ የጠበቅኩትን አቀባበልም አግኝቻለሁ ብሏል። I was seeing like in my YouTube comments, they were like, Speed, come to Kenya, Speed, come to Kenya, Speed, come to Kenya. I'm like, yo, it seemed like everybody from Kenya want me to go to Kenya, so I was expecting a lot of energy. ስፒድም እንደ ኬንያ ሰው የበዛበት ቱር አላየውም ያለ ሲሆን በጊዜውም የኬንያ ሚዲያ እንደዘገበው ከ20 እስከ 30 ሺህ ሰው ስፒድን ለማግኘት ወጥቶ ነበር። በመቀጠልም ስፒድ የአፍሪካን ረጅሙን ሰው አግኝቶት ነበር። He was 8'1", and he was just such a friendly guy. በዚህ ሰውዬ በጣም የተገረመው ስፒድም ባስኬትቦል ሲጫወት መዝለል እንደማይጠበቅበትም ተገርሞ ሲናገር ነበር። የስፒድ የኬንያ ቆይታም በጣም አሪፍ የነበረ ሲሆን 48 ሚሊዮን ሰብስክራይበርም እዛው ኬንያ እያለ ገብቷል። ኬንያ በነበረው ስትሪምም 360 ሺህ ሰብስክራይበር ያገኘ ሲሆን በዚህም ስፒድ ከልቡ አልቅሷል። I seriously cried because I just felt like that milestone just felt so loved. Like altogether that Kenya moment, I gained 360,000 subscribers. የኬንያውን ስትሪም ከጨረሰ በኋላም በጣም ሲጠበቅ የነበረውን የኢትዮጵያውን ስትሪም ጀመረ። በጊዜውም ቡና ጠጥቶ ጉብኝቱን የጀመረው ስፒድ ከመጠን በላይ ኢነርጂ አግኝቶ ነበር። የኢትዮጵያው ስፒድ ጋር የተገናኘበትን ሁኔታም እንዲህ ብሎ ተናግሯል። Story of Ethiopian Speed. He was just a regular guy. Somebody took a video of him and posted it on Instagram, and somebody said Ethiopian Speed. Then apparently it went viral. Oh hell no! What the fuck? በመጀመሪያም አንድ ሰው ሳምሶንን ቪዲዮ ይቀርጸውና የኢትዮጵያ ስፒድ ብሎ ኢንስታግራም ላይ ይለቀዋል። ይህ ቪዲዮም ስፒድ ጋር ይደርስና ሪያክት ያደርግበታል። ሳምሶንም ይህን ሲመለከት ትንሽ ተስፋን በማየቱ ቲክቶክ ላይ የኢትዮጵያ ስፒድ ነኝ እያለ መናገር ይጀምራል። በመጨረሻም ስፒድ ጋር የተገናኘ ሲሆን
ስፒድም መመሳሰላቸው በጣም ገርሞት ነበር። ከዚህ በኋላም ስፒድ ኢትዮጵያን እንደዚህ ያልጠበቅኳትም ያለ ሲሆን በጣም የሚያማምሩ ህንጻዎችም አሏት ብለዋል። The reason why I was so surprised because their architect is so much in the future, but it's like in the African way. Like they got so many cool buildings, they got all these cool things, like these big screens. Their architect was so one of a kind. It was literally like you could tell it was from that country. I would say it was the best architect I've seen throughout the whole tour. በመቀጠልም ስፒድ የዳንስ ስፖርት የሰራ ሲሆን የኢትዮጵያ ዳንስም ጥሩ ስፖርት ነው ብለዋል። Boy, you burn a lot of calories doing that. You have to freaking, you gotta move, you gotta do everything. Like they get moving, shake. ስፖርቱ ያደከመው ስፒድም ፓስ አውት አድርጎ ወደቀ። I passed out for the first time during any of my streams. I never passed out during a stream before, but I fully passed out in Ethiopia. ለመውደቁ ምክንያት ብሎ የተናገረውም ቡናው ዲሃይድሬት እንዳደረገውና ከመጠን በላይ ስፖርት መስራቱን ሲሆን ከቆይታ በኋላ ግን ነክቶ ስትሪሙን ቀጥሏል። በዚህ መልኩ የኢትዮጵያ ስትሪሙን የጨረሰው ስፒድም ወደ ግብጽ ሄዶ ቀጣዩን ቱር ለማድረግ ተዘጋጀ። በመሃልም አንድ ቀን ረፍት ስለነበረው አኒሜ ያየ ነበር ቀኑን ያሳለፈው። It's my off day and I'm about to watch some anime and I'm about to have some ጊዜው ሲደርስም ወዲያው ወደ ስራ የገባው ስፒድ ፒራሚዶቹ ጋር ሄዶ ስትሪሙን ጀመረ። በዚህ ጊዜም ስፒድ ዓለምን መዞር ለማይችሉ ሰዎች እኔ እየዞርኩ አሳያቸዋለሁ፣ ዋናው ዓላማዬም ይህ ነው ብሎ ተናግሯል። I'll show y'all outside of the pyramids. I'll show y'all everything because I know a lot of people can't travel, you know. That's what I'm here for. So that's why I really wanted to stream inside of the pyramids. And that's why I do these tours in general. You can live your dream through my streams. ከዚህ በኋላም ስፒድ ናምቢያ ላይ የመጨረሻ ስትሪሙን አደረገ። በአጠቃላይም አፍሪካ የነበረኝ ቆይታ በጣም አስደሳች ነበር ያለው ስፒድ ሙሉ አፍሪካውያንንም በጣም አመሰግናለሁ ብለዋል። የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።